ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ውዶቼ ከኔ ጋር ሁሉ ሰላም። ብሩኬ እንግዲህ ብቅ ብሎ አስደንግጦናልና በፈጣሪ ደግሞ ቀን አካባቢ ቢመጡልን በቲክቶክ ቪዲዮ ለምን አይሰሩልንም? ሀይሚዬም ጠፍታለች፣ ብሩኬም ጠፍቷል ምናምን እያልኩኝ እያሰብኩ ነበር ታውቃላችሁና አጋጣሚ ዩቲዩብ ከፍቼ ምናምን ግብት ስል ስቶሪ ላይ አንዳንድ እህቶች አድርገውታል ምናምን ምንድነው ደም እየለገሰ መስሎኝ ነበርና በጣም ነው የደነገጥኩት። ወላሂ ነው የምላችሁና ቲክቶክ ላይ ሲሄድ በቤቱ ተለቋል። ሜንሽን ያደረጉኝ ጓደኞች የነበሩኝና በጣም ነው የደነገጥኩት። የምሬን ነውና ብዙ ሰው ደንግጧል። እህቶቼ ተረጋጉ። ያው የሰው ልጅ እንግዲህ ያጋጥማል እንደዚህ አይነት ነገር። ፈጣሪ ጨርሶ ይማረክ ብሩኬ ወንድማችን፣ የኛ መልካም የኛ ጨዋ መልካም የማይገልጽ የምሬን ነው። በጣም እንጃ ከሚዲያ ወንዶች ከሚዲያ ሰዎች ከወንዶች የሚለይብኝ ብሩኬ ነው። የምሬ ነውና ለሰው ያለው አስተሳሰብ ለሰው ልጅ ያለው ክብር እህቶቹን መካሪ በቃ የሰውን ችግር የሰውን ነገር የሚረዳ አርቆ አሳቢ የትንሽ ትልቅ እናቱን አክባሪ ሁሉ ነገር ነውና ስለሱ ያው ታውቃላችሁ ባልነግራችሁም። ስለዚህ ቀመሜንም አንተንም መጥፎ ነገር እንትን ማለት ማየት ስለናንተ ነገር አንፈልግም። ፈጣሪ ጨርሶ ይማረክ ወንድማችን። ያው ያጋጥማል። እህቶች አታስቡ፣ አትደንግጡ። ፈጣሪ ጨርሶ ይማረው እና ጠዋት እንደዛ ሲያደርግ ምናምን ምንድነው ያው ደስ ዝም ብሎ ምናምን አለ አይደል? ፈጣሪያችንን በየትኛውም ሰዓት እናመሰግን የለ እንደዛ አይነት አድርጌ ነበር ያሰብኩትና ለካ አመም አድርጎት ነውና ትናንትናም እያለ ነበር። በነገራችን ላይ ጀርባዬን አሞኛል ብርድ መጥቶኝ ነው መሰል እያለ ነበረ። ግን ደግሞ እንደዚህ ስላችሁ ከቅመሜ ጋር እንዳታያይዙት አይታወቅም። እኛ ምንም የምናውቀው ነገር የለም ምኑን እንዳመመው ምናምን። ብቻ ፈጣሪ ጨርሶ ይማረክ ወንድማችን። ቅመሜንም አንተንም ፈጣሪ ይጠብቃችሁ ባላችሁበት። ግን ደግሞ አንዳንዴ እኔ ምን አይነት ፍጥረት እንደሆናችሁ አንዳንድ ሰዎች እኔ ግራ ነው የሚገባኝ። የምሬን ነው ግራ ነው የሚገባኝ። እና ወዴት እየሄድን ነው ላለው አንዳንዴ ማለት ነውና ቲክታክ ላይ በለቀቀው ቪዲዮ ኮሜንት አንዳንድ ኮሜንቶች እኔ መጥፎ ነገሮችን ማንበብ አልፈልግም በነገራችን ላይ። ግን እኔ በውጭ ሀገር ያላችሁ እህቶች ናችሁ በብዛት ብዬ አስባለሁኝና ኮሜንት ላይ የሚስቅም አለ። አንዷ ደግሞ ገና ምን አይተ ነው ምናምን ብላ ኮምታ አየሁኝና እኔ ይሄን ነገር ማውራት አልፈልግም ነበር። ግን እንደው እንደ ምክርም ልምካራችሁ እንደው ማለት እኔ ታናሻችሁ ልሆን እችላለሁ አላቅም። ላሰሙኝም ላታዳምጡኝም ትችላላችሁ። ግን መልእክቴን ዝም ብዬ እንዲሁ ላስተላልፍ ብዬ ነው ማለት ነውና እህቶች በሰው ሀገር ነው ያሉት ይመስለኛል። በሰው ሀገር ነው ያሉት እንደዚህ እያሉ የሚኮምቱት በሰው ሀገር ነው ያሉት በእርግጠኝነት ማለት ነው። እና ለምንድን ነው ለሰዎች መጥፎ ነገር የምናስበው? እኔ በጣም ነው የሚገርመኝ በፈጣሪ በእንደዚህ አይነት ልክ አሁን ሰውን ልንቃወመው በሚሰራው ነገር በሚያስተላልፈው ነገር ልንቃወመው ላንገድፈው ላናድንቀው እንችላለን። ግን በእንደዚህ አይነት ወይ ሲመጣ የሰው ልጅ መልካምነታችሁን ገልጻችሁ ማለፍ ሲገባችሁ እንዴ ስክሮል አድርጎ ማለፍም እኮ አለ በፈጣሪ። እንዴ እኔ በምን አይነት ነገር እንደምገልጻችሁ አላቅም። እንደዚህ አይነት ሰይጣን የሆነ አስተሳሰብ ያላችሁ ሰዎች ከግር እስከ ጥፍራችሁ እዝነትና ርህራሄ የሚባል ነገር ያልፈጠረባችሁ እንደ ሰው ተፈጥራችሁ ግን ሰው ያልሆናችሁ ሰዎች አላችሁ። የምሬን ነው። ስለሰው ክፋት ስለሰው ውድቀት ሁሌ የምትመኙ በቃ ሰይጣንን የምታስቀኑ ሰዎች አላችሁና ሰው ልጅ ታሞ በእንደዚህ አይነት ሁኔታ እያለ እንደዚህ ብሎ መጻፍ ምን በደቂቃ በሰከንድ ውስጥ እናንተ ምን እንደምትሆኑ ታውቃላችሁ። እና እህቶቼ በውጭ ሀገር ነው ያላችሁት በእርግጠኝነት ማለት ነው። አንዳንድ ውስን 3 ናቸው 4 አይቻለሁ እንደዚህ የሆነ እንትን የሚያሾፍ ነገር ምናምን እና 3ም አንድም ሰው ይሁን ብቻ ግን እኔ እማዝነው ለእናንተ ማለት ነው። እና እኔ እንጃ አላቅም በምን አይነት ወይ መግለጽ እንዳለብኝ ስለናንተ ለእንደዚህ አይነት ሰዎች በምን አይነት ወይ መግለጽ እንዳለብኝ አላቅም። ደስ የሚለው ነገር ምን እንደው ታውቃላችሁ? ሁላችንም በምድር ያለን ደረጃችን ሊለያይ ይችላል። አንዱ ሀብታም፣ አንዱ ድሃ፣ አንዱ ምናምን ሊሆን ይችላል። ግን ደስ የሚለው ነገር ነገ ምን እንደሚያጋጥመን እኛ አናቅም። ፈጣሪ ነው የሚያውቀው የሁሉንም ሰው ማለት ነው። ሲቀጥል ደግሞ ስንሞት ደግሞ ሁላችንም አንድ ጎዶ ሁላችንም ያፈርነን ሁላችንም ማለት ነው። ሁላችንም እንሞታለን። ሁላችንም በህይወት ላይ ብዙ ውጣ ውረዶች ብዙ ነገሮች ያጋጥሙናል።
ህመም ሊያጋጥመን ይችላል፣ የተለያየ ነገር ሊያጋጥመን ይችላል። ክፉን ያርቅልንና ማለት ነው። እና ሰውነን ደስ የሚለው ነገር እኩል የሚያደርገን ነገር ከኛ ችለን የምናደርገው ነገር የለም። ፈጣሪ ነው ሁሉን ነገር አድራጊ ማለት ነው። ያ ሲሆን ደግሞ ምን ሆነ? ማንም ሰው ለሰዎች ክፋት ቢያስብ፣ ማንም ሰው የሰው ውድቀት ቢያስብ፣ ማንም ሰው ለሰዎች መጥፎ ነገር ቢያስብ ያ ሰው አንድ ቀን የእጁን ያገኛል ማለት ነው። አንድ ቀን የእጁን ያገኛል። ምናልባት በሰከንድ ውስጥ፣ ምናልባትም በደቂቃ ውስጥ፣ ምናልባትም ደግሞ በሰዓታት፣ ምናልባትም ከዓመት በኋላ ወይም ደግሞ ሲሞትም ሊያገኘው ይችላል። በነፍሱ ይቀጣል። ገባችኋ? ስለዚህ ሰው ሁናችሁ ከራሳችሁ አንዳችም ነገር ማድረግ የማትችሉ ሁናችሁ ለሰዎች መጥፎ ነገር የምታስቡ በዚህ ልክ እኔ አገራችን አንዳንዴ እንደዚህ አይነት ጨካኝ ሰዎች እኔ ከየት እንደተፈለፈሉብን አናቅም። እና እኔ አላቅም። ልቦና ይስጣችሁ ነው የምለው ለእናንተ ማለት ነው። ልቦና ይስጣችሁ። እኔ በተለያየ ይሄን ነገር ማውራት ፈልጌ አልነበረም፣ ግን እህቶቼ እንደዚህ እያላችሁ እኔ እንደዚህ አይነት እህትም እንዲኖረኝ አልፈልግም። ሲጀመር ሰይጣኖች ናችሁ እናንተ ሰይጣኖች። የምሬን ነው። ሰው ታሞ በህመም የምታላግጡ በህመም የሆነ ነገር የምትሉ የሰውን ውድቀት የሰውን እንዴ ሀይምዬ የሆነ ሰዓት ላይ እኮ ትገደል ማን ነው በሞቶች ነው ምናምን የሚሉ ነበሩ ሁሉ ማለት ነው። ባለፈው ደግሞ ምን አየሁ? ሩታ አርግዛ ልትወልድ ሐኪም ቤት ገብታ የዛኑ ሰዓት በሞቶች ብላ እንትን ያለች የኮመተች ልጅ ነበረችና እንዴ ከየት አምጥተው ነው ይሄን ጭካኔ? የምሬን ነው። ከየት መጥቶ ነው? ከየት መጥቶባችሁ ነው? በፈጣሪ እና ወደ ራሳችሁ ፈጣሪ ወደ ራሳችሁ ወደ ቀልብ ግዙ። ልቦና ይስጣችሁ፣ ልቦና ይስጣችሁ ነው የምላችሁ። ያልተመቻችሁን ያልፈለጋችሁትን ነገር አትዩ። እናንተን የሚመጥናችሁን እናንተ የምትፈልጉትን እናንተ ይሄ ነገር ይጠቅመኛል ያላችሁት ቦታ ተገኙ። ማንም አስገድዷችሁ እናንተን እዩልኝ፣ ማንም አስገድዷችሁ ተከተሉኝ ያላችሁ ሰው እኮ የለም አይደል እንዴ? በገዛ በፍቃዳችሁ እያያችሁ በፍቃዳችሁ እንትን እያላችሁ ትሳደባላችሁ። ነገ እኔ ምንድነው የሚገጥመኝ? አሁን ይሄን ነገር አድርጌ ብሞትስ ብላችሁ አታስቡም? ሞትን አታስታውሱም? እና እኔ ወሬ ያላብዛባችሁ ውዶችዬ፣ እንደዚህ አይነት ሰይጣናዊ ስራ የምትሰሩ በየኮሜንቱ የምትልከሰከሱ በተለያየ መንገድ ሰይጣናዊ ነገር የምታራምዱ ልጆች ፈጣሪ ልቦና ይስጣችሁ። ወደ ራሳችሁ ተመለሱ። እናንተም ሰው ናችሁና ነገ ምን እንደሚያጋጥማችሁ አታውቁም። ተቆጠቡ ከእንደዚህ አይነት ስራችሁ ማለት ነውና በጣም የሚያስጠላ ነገር ነው። ብቻ ግን ያንን እንተው በቃ እና ፈጣሪ ጨርሶ ይማረክ የኔ ወንድም፣ የኛ ጨዋ የኛ መልካም የቅመምዬ ንጉስ ፈጣሪ ጨርሶ ይማረክ ወንድሜ። መልካም ቀን ይሁንላችሁ። መልካም ምሽት። እህቶቼ ደግሞ አታስቡ። ያው የሰው ልጅ እንደዚህ አይነት ነገር ያጋጥማል። ሁላችንም ያጋጥመናል እንደዚህ አይነት ነገሮችና አታስቡ፣ ይሻለዋል። ማታ ደግሞ ያው በጥሩ ነገር ሊመጡልን ይችላል፣ አይታወቅም። እንግዲህ ቀለል ያለ ነገር ይሆናል። አታስቡ፣ እንትን አትበሉ፣ ጸሎት አድርጉ። በእንደዚህ አይነት ወይም ስኮኑ ደግሞ ወደ ራሳችሁን አዳምጡ ሰዎች። እሺ ራሳችሁን አዳምጡ ምናምን ይሆናል አይደለ? የሰው ልጅ አንዳንድ ነገር እንትን ሲለው ነው አይደል ራሱን የሚያዳምጠው። ትምህርት ይሆናል ለሁሉም ነገር ማለት ነውና ነገ ምን እንደሚያጋጥመን ስለማናውቅ ለሰዎች መልካም ነገር ጥሩ ነገር ማሰብ አለብን። በቃ ስንት ደግና መልካም ተጣሉብን ብለን እያለቀስን በማናውቀው ነገር ከካሜራ ጀርባ ምን ይሆኑ ሳናቅ ተጣሉብን ብለን እያለቀስን እንደዚህ አይነት ደግ ህዝብ በሞላበት አንዳንድ ደግሞ እንደዚህ መጥፎ ነገር አይጠፋምና ያው እነዛ ሰዎች በነገራችን ላይ እኛን ጥሩ ነገር እንትን እንድንል ያረጉናል እንጂ እኛ ላይ ምንም የሚጎርት ነገር የለም። ምክንያቱም ፈጣሪ አለ ለሁሉም ሰው። ለመጥፎ ሰው ደግሞ ፈጣሪ እጁን ስለሚሰጠው ምንም ፍርዱ ምንም ሁሉም ነገር የፈጣሪ ነውና መጥፎ ነገር የምታደርጉ ተቆጠቡ። መልካም ቀን ይሁንላችሁ። መልካም ምሽት። አትጨነቁ እህቶቼ፣ አታስቡ፣ ዱዓ አድርጉ፣ ጸሎት አድርጉ። እሺ ውዶቼ፣ እንደዚህ አይነት ነገር ያው ስናይ እንደነግጣለንና አብሽር፣ አታስቡ።